ቢሆን እየሰማሽኝ ነው አይደል? አሁንም ማስፈራራት ላይ ነህ አንተ። አሁንም ማስፈራራት ላይ ነህ። ገባክ? አሁንም ይሄ ትንሹ ነው። አብርሃም ለሚልካቸው ሰዎች በሙሉ 10 ጊዜ ነገሮችን ማሳየት ደብሮኛል። ከዚህ በኋላ ማመን ያለበት አንድ ነገር ነው። ከዛሬ በኋላ አንቺም ሆንሽ መሰሎችሽ ማለት ነው በሄርሜላ ጉዳይ ለሰከንድ እንኳን ብታወሩ ይነግርሻል። የልጅን አባት የምታውቀው ሴት ነች። አንድ ባል ስላገባ ልጁ የሱ እንደሆነ ማረጋገጫው አይደለም። የምታረጋግጠው ሴት ነች። አንድ ነገር ልንገርሽ፣ ሴት ልጅ እውነት ስትሆን ወንድ ልጅ እምነት ነው። ምክንያቱም ከማን እንዳረገዘች ማን እንዳስረገዛት የምታውቀው ማነች? ሄርሜላ ብቻ ነች። እሱም የኔ ነው እኔም የኔ ነው እያልኩ ሁለታችንም የኔ ነው የምንለው እኔና እሱ እምነት ነን። ገባሽ አይደለ? ሰው መረዳት ያልቻለው እሷ ወደ ሚዲያ መቼ እንደምታመጣ እኔ አላቅም። ብቻ ፊት ለፊት እንደምትናገር እኮ አውቃለሁ በእኔ ጉዳይ። ሰላም ውድና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። የኔ ተናፋቂዎች ሰሞኑ በቃ ጥሩ ሁኔታ ላይ ነኝ። በቃ እየተዝናናሁ ነው። አላቅም ግን የደስታዬ ቪዲዮ እንዴት ሁላችሁም ጋር እንዳልተዳረሰ አላቅም። ቀለል ያለ ነው። እንዴት እንዳልወጣ አላቅም። ግን ደግሞ እኔ ታሪክ ሰርቻለሁ። ትልቅ ታሪክ ነው የሰራሁት። ደስተኛ ነኝ። ሪከርዱ ሰብረነዋል ነው የምላችሁ። በቃ ሰብረነዋል፣ አረጋግጠናል። ከዚህ በኋላ እንደውም አንድ ልጅ አይደለም 10 ነው መደረድረው። ኦልሬዲ ማስረገዝ ችለናል። አንድ ልጅ አለ ነው። እሺ ፏብሉ። እንደዚህ ስል ደግሞ ሌላ ነገር አይደለም እኮ እያሳቁም ስለሆነ ያ ማለት ሄርሜላዬን አስረግዘናታል ነው የምላችሁ። አሁን አብርሽ ምን እንደሚወጣው አላውቅም። ብቻ እኔና እሱ የኔ ነው ያንተ ነው እየተባባልን እየተከራከርን እንቀጥል ወይስ እሱ አምኖ ወደ እኔ ያመጣታል የሚለው ውዝግብ ውስጥ እንዳለን ሆነን ዛሬ ደግሞ ይሄ ደስታዬ ቀድሜ የነገርኳችሁ የሆነች ሴት ናት እና ደወለችልኝ። ላገኘ እፈልጋለሁ፣ አስፈላጊ ጉዳይ ነው እና እኔ እናንተ መገናኘት አለብን፣ ማውራት አለብን። እኔ በጣም በሲሪየስ ጉዳይ ነው የምፈልገው። ለምን እንደምትፈልገኝ አላውቅም፣ ግን ደግሞ እፈልግሃለሁ። በምን ጉዳይ ስትለኝ ወደና አብርሃም የሚያዘነብል ጉዳይ ነው። የአብርሃም ስም ጠርታ በቃ ብቻ ሰምቻለሁ። ኦኬ እንደዛ ከሆነ ቆንጆ ሀሳብ፣ ካሜራ ይዤ እጠብቃታለሁ ብያለሁ። አውቀችም ኦልሬዲ፣ ግን ተዘጋጅቼ እጠብቃታለሁ። እስቲ እናንተም ለምን እንደፈለገችኝ የፈለገችበትን መንገድ አውቃችሁት ፊት ለፊት ላይ ያለው ነገር ሁላ እናንተ መረዳት የምትችሉበት መንገድ አመቻቻለሁ። እሱ ያለችን ቦታ ቀድሜ ነው የደረስኩት። ያው አላቅም፣ ሴት አይደለች፣ የሴት ነገር ፕሮሰስ አለ። ሴቶች እዚህ ላይ የምታዩት ሴቶች መስታወት ላይ ኦልሞስት ከ30 እስከ 40 ደቂቃ ወይ ደግሞ 2 ሰዓት ልትቆሙ ትችላላችሁ። እና ይሄን አላቅም፣ ቀጥረኝ ፏፏ እያለች ይሁን ምናልባት። በዛ ላይ ደግሞ ታቁኛላችሁ፣ ቆንጆ አይደለው እንትን እኮ ነው ወዳጅ አግኝቼ እኮ ነው ምናልባት እንደው አፍቃሪ ካገኘው ክራሽ ነው ምናልባት ክራሽ ከሆነች ብዬ ነው። አሁን በእናብራ ሀሳባ ምናምን መጥታ ክራሽ ከሆነች እንደው እሺ እኔንም እሺ ጎርነን ልል ነው። ቤተሰቦቼ ያው የመጣችበት መንገድ አላውቅም፣ ግን ኢንተረስቷ ከዛ ጋር የተያያዘ ነገር ከሆነ አንቀበልም። የልጅ አባትን አንሰማም። እሺ ያው ስትመጣ እንዲህ ነው ጀነኑ ነው ምልባትና መጀመሪያ የመጣችበት አይዲያ አይተ ነው ሁሉም ነገር ምን ወስነው ማለት ነው። ከዛ አይዲያ ጋር ከዛ በኋላ እንደ ማንኛውም ሰው ታቁኛላችሁ ወንዶኜ ዘና ብዬ በዚህ ማርክ እንደይሳወራ የምትናደዱ ሰዎች የምትበሳጩ ሰዎች አድቡ። ጨጓራችሁ ለቀጣይም ያስፈልጋል። ጨጓራችሁ ለሌላን ቀን ስለሚያስፈልጋችሁ እንዳትጎዱ ራሳችሁን በደንብ ፕሮቴክት አድርጉ። እና ደግሞ ልጅቷ ስትመጣ እስቲ ማሳያት ሪአክሽን ልለማመድ። ቆይ እስቲ እንዲህ ልበላት። ሰላም እንዴት ነሽ? ደህና ነሽ? ኦኬ ወይስ እንዴት ላናገራት? ቆይ እስቲ ያው ጀነን ልበልና ልጠብቃት። እኔ ታውቃላችሁ ለሄርሜላ ብቻ ነው ልብ የሚመለሰው የሚከፈተው ኦፕን በየትኛውም ሰዓት ላይ ማለት ነው። እነሱ ስትመጣብኝ ሰላም አሎ ምን ፈልገሽ ነው? ወይስ እንዲህ ልበላት መጣሽ እንዴ? እኔ አረ አልልም መቼም። እሺ እንዲህ እንደልማ አትገፋፉኝም። በነገራችን ላይ ካሜራማኑ የሁለተኛው ይሻላል እያለኝ ነውና አልስማማም። እሺ ባንተ ጉዳይ አንተ ሲጀመር ልታሳስተኝ ነው። በሄርሜላ ላይ ምንም አይነት የተለየ ስሜት አላሳይም። ለምን ካላችሁኝ የልጄ እናት ናት። ቢዩቲፉል ቆንጂዬ ደግሞ አላያችኋትም? እንዲህ በቃ እንዴት ልቤ እኮ ስንጥቅ እንዴት እንደምታደርገው ብታውቁ። ብቻ እኔ እንጃ መረዳት አትችሉ ልቤ እንዴት ለሁለት እንደሚከፈል እሷን ሳያት በቃ በስስት አይን ስለማያት እና ደግሞ ይገርማችኋል የቀጠርኳትም ልጅ እያየኋት ነው። ብቻ አላቅም እሷቱን አላቅም ሸፈፍ እያለች እየመጣች ነው። እስቲ እንያትና እናወራለን። እና እኔ ነኝ ያው
እንዴት ነህ? ሰላም ነው። እንዴት ነሽ? አለክ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አንቺ ነሽ የደወልሽልኝ ጠዋት? ፈልጌ ነበር ላገኝ። ስታገኘኝ ይገርምሻል ብዙ ጉዳይ ትቼ እስቲ ምንድነው ብዬ ነው ያና ለኔውን ሄርሜላ ስትቀጥረኝ ነው ፈጠን ብዬ መምጣት የምወደው መወዳት ማፈቅራትም ሴት እሷ ስለሆነች እንደው ክራሽ አፍቃሪ ትሁን ማትሁን አላቅም ብቻ ግን እስቲ መጣለች ብዬ ነው የወጣሁት። ጥሩ እንደዛ አይደለም። እኔ በምንም ሁኔታ ውስጥ አንተን ላፈቅር አልችልም ወይም ደግሞ ሌላ ነገር ሊፈጠር አይችልም። እኔ ዋናው የመጣውበት ፕሮግራሜ ከአብርሃምና ከሄርሜላ ህይወት እንድትወጣ ልነግርህ ነው። አንቺ ደግሞ ማንሽ? ማን ይላከሽ? ኦኬ እኔ የአብርሃም ወዳጁ ነኝ። ገባክ? ወዳጁ እንደ ቤተሰብ። ስለዚህ አንተ ከአብርሃምና ከሄርሜላ ህይወት መውጣት አለብህ፣ ግዴታ ነው። አለበለዛ ለሚፈጠረው በህይወትህ ለሚመጣብህ ነገር አላፍትናውን ራስ ትወስዳለህ። ገባክ? ምን ሊፈጠር እንደሚችል ህይወት ምን ግን አንተ ከመጀመሪያው ነው ይሄ ሁሉ ከመፈጠሩ በፊት መጀመሪያ ባይዘይ በጣም ብዙ ነገር ብልሃል፣ ግን እኛ ሰምተን እንዳሰማ ምናምን አልፈናዋል። ጭራሽ ብለ ልጁ የኔ ነው አልክ። በነገራችን ላይ አንድ ነገር ልንገርሽ፣ ከወደድሽኝ ብዙ አትንጨርጨሪ፣ ስለነሱ አታውሪ። ሲቀጥል ደግሞ ማስተነቅቅሽ ነገር ቢኖር በዚህ ጉዳይ እንደቀጠርሽኝ ባቅ አልመጣም ነበር። ለምን ካልሽኝ ለድርድር የማይቀርብ ሰው አለ፣ ለሆነ ነገር የማይቀርብ ሰው አለ። ሄርሜላ ማለት ለኔ ለድርድር የማትቀርብ ጽድትና ንጽት ያለሽ ሴት ነች። በዛ ላይ ደግሞ እንደዛ ቢሆንማ አንተ አጠገብ ትሆን ነበር። አሁን እኮ ያለችው አብርሃም አጠገብ ነው። እኔ ጋር ነበረች። መች ካልሽኝ እኔ በደንብ ከነመረጃ ሁሉም ነገር ላሳይሽ እችላለሁ። ሁሉም ነገር እኔ ጋር ነበር። 8 ቀን እናንተ ጠፋች ወይንም አርግዛ ደንግጣ ሄደች ባላችሁበት ሰዓት ላይ እሷ ከኔ ጋር ነበረች። ማስረጃ አለ። እነሱ እኮ ህይወታቸውን እየኖሩ ነው። አዎ ማስረጃ አለኝ። ከኔ ጋር የነበረችበት እኔ በነገራችን ላይ አንድ ነገር ልንገራችሁ፣ ለእናንተ 10 ማሳየት ሰልችቶኛል። አብርሃም ለሚልካቸው ሰዎች በሙሉ 10 ጊዜ ነገሮችን ማሳየት ደብሮኛል። ከዚህ በኋላ ማመን ያለበት አንድ ነገር ነው። ከዛሬ በኋላ አንቺ መሆንሽ መሰሎችሽ ማለት ነው በሄርሜላ ጉዳይ ለሰከንድ እንኳን ብታወሩ ይነግርሻል። ይኸውልሽ ሴት ስለሆንሽ ነው አሁን ልነግርህ ነው የመጣሁት። ገባህ አይደለ? አሁን እኔ ልነግርህ መጥቼ አንተ እኔን እያስፈራራሁሽ ሳይሆን በሄርሜላ ጉዳይ ከመጣች በየትኛውም ሰዓት ላይ እኔና አንቺ ልንግባባ አንችልም እያልኩሽ ነው። ተረጋጋ። ገባህ? ምናልባት ሴት ነች ምናምን ከሆነ ከዛ በላይ እኔ ላሳይህ። ሴትነትሽን ስላከበርኩ እኮ ነው እስካሁን እየሰማሁሽ ያለው። ግን ከነ አብርሃም ህይወት ውጣ። ገባህ? ምንድነው መጀመሪያ ነበር እኮ መያዝ ያንተ ከሆነች የምር ይሄ ህይወት ከሷ ጋር ከነበረክ የምታወራው ነገር እውነት ከሆነ መጀመሪያውኑ መያዝ እኮ ነው። በሚስጥር መያዝ ፈለግን ነገር አሁን ላይ ልጅቷ ጥሩ ህይወት ስትኖር እሱ ጥሩ ህይወት ሲጀምር ምንድነው እንዳላስደስታትና ምቾት እንደሌላት እና በጥሩ ሁኔታ ላይ እንዳልሆነችና ተመቻችታ እንደማትኖር አውቃለሁ። አሁን ላይ ከኔ ውጪ በነገራችን ላይ ልንገርሽ 8 ቀን ሁሉ ከኔ ጋር ነው ያሳለፈችው። ስትመለስ አበባ መስላ ስትመለስ እናንተ ማያት ካቃታችሁ አይናችሁ። በነገራችን ላይ አውቆይተኛ አንተ ምን አይነት አስተሳሰብ እንዳለ ማለት አሁን በዚህ በሰው ህይወት መበጥበጥ ምንድነው የምትጠቀመው? ስለ አብርሃም ነው ተጨረጨረ ይሆን? yes አዎ ስለ አብርሃም ህይወት በቃ ማንም ሰው የሆነ ህይወት ተሳክቶለት ለምንድነው ማትፈልገው? አንቺ ይኸውልሽ አታናጂኝ በጣም እኔ ሲጀምር ቀናት የለብኝ በመጀመሪያ ደረጃ እኔ ልታስፈራራኛችሁ ይኸውልሽ ሴት ስለሆንሽ ሴትን በጣም አከብራለሁ አልነካሽም እንጂ ማለት ነው። እዚህ አሁን ላይ ምን ላደርግሽ እንደምችል ነው ነበር ማቀው። ይኸውልህ ብቻዬን የመጣሁት ስለማከብርህ ነው። ገባክ? አክብሬ ያወራሁሽ እንጂ እዚህ ጋር በጥፊ ነበር ማቀው። አሁን አሲዤ ነው የሚገባህን ቀማሲ yes አዎ ባይዘ ምንም ይሄ እንትን አትበል። ሰውነት ስላለ የሆነ ምናምን እንደዛ አይደለም። ገባክ? ይሄ ስለ አብርሃምና ስለ ሄርሜላ ህይወት ነው። በተለይ አታበሳጭኝ እያልኩሽ እኮ ነው። በተለይ ስለ አብርሃም ብትረጋጋ ይሻላል። አብርሃም ገደል ይግባ ምን ያመጣል? ምን ታመጥ? ጭራሽ አብርሃም ገደል ይግባ እንዳትነኪኝ ሴት ላይ እጄ ማንሳት ስለማልፈልግ ብቻ ነው እንደዛ የምታደርጊው። ትሰማኛለህ? አንገ ልንገርሽ ማትወጭበት ነገር ውስጥ ባትገቢ ደስ ይለኛል። መጀመሪያ ላይ እኔ ማልወጣው ነገር ውስጥ አልገባም። ሲጀመር ነገር ውስጥ አልገባም። ከነምናምናችሁ ማትወጡት ነገር ውስጥ ነው ማስገባው። ነግሬሻለሁ። እሺ ነገሮችን ቢያንስ እንዳባብሰው አታርጊ። እናያለን እንደውም በማን እንደሚብስ ማን እንደሚጎዳ በዚህ ህይወት ውስጥ እናያለን። ገባ? እሱ ይሄን ያህል ምን ተማምኖ ነው አንቺን በዚህ ልክ እኔ ጋር ይላከሽ? ምንድነው የተማመነው? እስካሁን ድረስ የታገሰክ አትሊስት ሰው የሆነ ነገር ይሄን ያህል ትሄዳለህ ብሎ ስላላሰበ ነው እስካሁን ድረስ ጊዜ ሰጠህ። ይሄን ያህል እንትን ትላለህ ብሎ አክብሮ ሁሉን ነገር ዝም ባለ ጭራሽ አንተ ዛሬ ተነስተህ የልጁ አባት ነኝ የልጁ አባት ነኝ። በትክክል ምን አይነት ድፍረት ነው ይሄ? ሁሉም በነገራችን ላይ ልንገርሽ ሄርሜላ የምታውቀው እያንዳንዱ ለምን ሄርሜላ አታወራም? ለምን ፋይሉን ዝም አለችው? ሄርሜላ ትክፈት። አንተ አልገባለ ሁሉም ንቀውሃል። አታናጂኝ። ሴት ልጅ
በየትኛውም ዓለም ታሪክ ውስጥ ሴት ነች ሁሉም ነገር። የልጅን አባት የምታውቀው ሴት ነች። አንድ ባል ስላገባ ልጁ የሱ እንደሆነ ማረጋገጫው አይደለም፣ የምታረጋግጠው ሴት ነች። አንድ ነገር ልንገርሽ፣ ሴት ልጅ እውነት ስትሆን ወንድ ልጅ እምነት ነው። ምክንያቱም ከማን እንዳረገዘች ማን እንዳስረገዛት የምታውቀው ማነች? ሄርሜላ ብቻ ነች። እሱም የኔ ነው እኔም የኔ ነው እያልኩ ሁለታችንም የኔ ነው የምንለው እኔና እሱ እምነት ነን። ገባሽ አይደለ? ሰው መረዳት ያልቻለው እሷ ወደ ሚዲያ መቼ እንደምታወጣ እኔ አላቅም። ብቻ ፊት እንደምትናገር እኮ አውቃለሁ በእኔ ጉዳይ። ግን ደግሞ እሷ ነች ሁሉም ነገር የምታውቀው፣ ሁሉም ነገር የምትረዳው እሷ ነች። ማንም ሰው አንድ ነገር ልንገርሽ፣ አንቺም ብትሆኝ የትኛውም ሴት ብታገባ የልጇን ጠንቅቃ አባቱን የምታውቀው ማነች? ሴቷ ነች። ለዛ ደግሞ ሄርሜላ እውነቱን ታውቃለች። ዝም ያለችበት የራሷ ኬዝ አላት። በይሳ ደግሞ እንድትጨናነቅም አልፈልግም፣ ሌላ ነገር እንድታወራ ስላልፈለግኩ እንጂ አንቺ መተሽ እስክትንጨረጨሪብኝ አልጠብቅም ነበረ። ኦኬ፣ እኔ እስካሁን ድረስ ነግሬሃለሁ። ባለኝ አቅም አንተን ለማስረዳት እየሞከርኩ ነው። ህይወትህ ነገሮች ሳይበላሹብህ አንተ ወደ ጥሩ መንገድ እንድትመጣ ይሄንን ነገር እንድታጠራው እየነገርኩ ነው። አይ ብለሃል አይደለ? ሲጀመር እሷ ወጣ ያልተናገረችው ወይ አንተን ይሄ ትክክል ሆነ ወይ ሌላ ሰው ሆኖ ሳይሆን ለአብርሃም ክብርና ክብር ነው። ገባክ አይደለ? አሁን እሷ ወጣ አብርሃም ክብር የለውም፣ ምንም አያመጣም። ምንም የሚያመጣው ነገር አንድ ነገር ልንገርሽ፣ አንቺን እንኳን ጸጉርሽን እቆርጥልሻለሁ ከዚህ በኋላ አጠገብ ብትደርሺ። በሄርሜላ ጉዳይ ከደረስሽ እንዲህ ነቅዬ ነው የምጥልልሽ። ገባሽ? ሴት ስለሆንሽ ነው የታገስኩሽ። ነቃዩም ተነቃዩ ማን እንደሆነ የሚታየው ስሚኝ፣ የታገስኩሽ ያለሁት ሰማሽኝ አይደለ? የተረጋጋሁት ፈርቼ እንዳይመስልህ። ስለፈራሽኝ አይደለም እንድታወሪ ስለፈራውክ ሳይሆን ጊዜ እየሰጠውክ ነው። ስሚኝ፣ ማትወጭበት ነገሮች ባትገቢ ደስ ይለኛል። ማትወጭበት እየሰማሽኝ ነው አይደል? አንተ ነህ ማትወጣ። ልቀቀኝ፣ እንዳነካኝ ሲጀመር እንዳነካኝ። በሄርሜላ ጉዳይ ከመጣሽ አይቀር ይኸውልሽ፣ ስሚ፣ ይኸውልህ እኔ አስቀይምሃለሁ። ስነ ስርዓት ቢኖር ይሻላል። ስሚ፣ ሴት ልጅ መምታት አልፈልግም። ታግሻለሁ። ለሴት ልጅ ክብር አለኝ እኮ ገባኝ። ሴትነቴን አይደለም ማየት ያለብህ። እኔ እዚህ ጋር እያወራው እየተፋለምክ ያለሁት ለአብርሃም ህይወት ነው። ለአብርሃም አንቺም እሱም የፈለጋችሁት ነገር ውስጥ መግባት ትችላላችሁ። ተረጋጋ መጠን እያወራውክ ነው። አይ አንተ እገነፍላለሁ ምትል ከሆነ ካንተ በላይ መሆን ይችላል። ገባ? አንቺ ይኸውልሽ እኔ ማሳይሽን ነገር ብትጠነቀቅ ጥሩ። በእናትሽ እኔ ከሴት ጋር መጨቃጨቅ ማውራት አልፈልግም። በእናትሽ አሁን በዚህ ልክ ማን ይላቅ? ቆይ ምን ስንት ነው የሚከፍላችሁ ግን ወደኔ የሚልካችሁ ወደኔ ህይወት? ፍቅር ነው። ገባ? ሁላችንም ይሄ እንዳንተ እንደምትለው ወሬ አይደለም። እኛ ለአብርሃም ካለን ፍቅር ከሱ ህይወት መሳካት አንተ ደግሞ በቃ የሱ ህይወት ያንገበግብሃል። አለቀ። የሱን ህይወት መበጥበጥ ነው ሐሳብ። መበጥበጥ አይደለም። እኔ ይኸውልሽ ህይወቱን ልበጠብጥ ፈልግ ሩታን አልነካሁበትም። ትክክለኛ ሚስቱን አልነካሁም አይደለ? በቃ በኋላ ሄርሚ የኔ ነች። ገባሽ አይደል? እዛ አልነካካሁም፣ እዛ አልኩም። አሁን እያልኩሽ ያለሁት ቀጥታው ነገር እሱ አይተሃል። በወሬ አይደለም የሚጨርሰው፣ በተግባር ነው ያሳየው። አንተ ደግሞ ወሬ ብቻ ነው እያወራህ ያለኸው። በእናትሽ ይኸውልሽ አታናጂኝ፣ ነግሬሻለሁ። አታናጂኝ። መረጃ አለ አንድ እንኳን ከሄርሚ ግን አላሳይሽም። ኦኬ፣ ምክንያቱም የሌለው ሰው ለምን አሳይሻለሁ? አላሳይሽም። በቃ ትንሽ እንኳን ለአንተ ክብር ስላለኝ ነው እስካሁን ታግሽ ያወራው። አይ የምትል ከሆነ ደግሞ ልክህን አሳይሃለሁ። ላንቺ እኔ ሲጀመር ውሸታም ልታደርጊኝ ስለማልፈልግ ነው የተጋበ ላሳይሽ። ምንም ማየት አልፈልግም። አይደለም ነገር ማየት አልፈልግም። ካንተ ከኔ ጋር ውሸትን ዝም ብሎ እየጨመርክ ይሄ እንትን እያልክ የምታመጣው ነገር 8 ቀን ከኔ ጋር የነበረችበት ከነ ቪዲዮዎቹ ከነ ፎቶዎቹ አሳይሻለሁ። እያንዳንዱ ነገር ዴት እያደረገን ነበረ። ቆንጆ ጊዜ ነበረ። የሚገርምሽ በነገራችን ላይ ቆንጆ የፍቅር ጊዜ ነው ያሳለፍነው። እኔ ምንም አይነት ወሬ አልፈልግም። የጀመርከውን ወሬ እንድታጠራውና ወጥተህ አብርሃምን ይቅርታ እንድትጠይቅ እስካሁን ድረስ ላጠፋኸው ስም ላጠፋኸው የህይወቱ ባይዘይ ባንተ ምክንያት ምንም ሊበላሽበት አይችልም። ግን አትሊስት ስሙን እያጠፋህ ነው። የልጅቷን ስም በማይሆን ጭራሽ ልጃቸውን በነገራችን ላይ አሁን ዲኤንኤ እንዲመረመር ፈልጋለሁ። አይደለም ዲኤንኤ እንዲመረመር ፈልጋለሁ። እንደውም የልጁ አባት በዚህ አጋጣሚ ምንም አልዋረደም። በነገራችን ላይ ልንገራችሁ፣ እኔ አንድ ትዕግስት ወስጄ ነበረ። ልጁ ሲወለድ ማን እንደሚመስል የዛኔ ይረጋገጣል ብዬ ነበረ። አሁንም ቢሆን የልጁን አባትነት ልትነጥቁ ለማውራት እየሞከርኩ ነው። አንተ ግን ምንም ይገባህ ሰው አይደለህም። ወይኔ ሴት ባትሆኚ ምን ላደርግሽ እንደምችል ምንም ልታረጋግኝ ሲጀመር ምንም ሴት መሆንሽ ይሄ ስለደነፋ ስለጮክ ስለሆንሽ ማምን ወፍ በእናትሽ ምን እናቴን ስለምወድ እንጂ ምን እንደማደርግሽ ባላቀም ነው። ምንም አታረጋግኝ። ገባህ? ተይ በእናትሽ ስሜታዊ አታርጊኝ። የምትፈልገውን ነገር ማድረግ ትችላለህ። ምንም ይከለክልህ ነገር የለም። ኧረ በእናትሽ እንጂ እንዳላዞርሽ እሺ። ወደዛ ጭራሽ አንቺ ልጅ ይኸውልሽ፣ ይሄን ማትወጪው ነገር ውስጥ አትግቢ። በእኔ ከህይወቴ ውልቅ። ከዚህ በኋላ ለሰከንድም እንኳን ብትመጪ እጠፈጥፍሻለሁ። እየሰማሽኝ ነው አይደለ? ሲጀመር ያንተ ህይወት ውስጥ እኔ ምን አደርጋለሁ? በቃ እሱ ልኮሽም እንዳትመጪ፣ እሱ ልኮሽ እንዳትመጪ እያልኩሽ እኮ ነው። በቃ ማንንም ስለ ህይወቱ ስለሱ ህይወት ባልነን አቅም ጸጥ ለማለት እየሞከረን ነው። ግን ያሁኑ በጣም በዛ። ካይምሮ በላይ ማለት ውሸት እኮ ልክ አለው።
ሁኔታ እኮ ልክ አለው። አንተ ምንም ልክ የለህም። በቃ ዝም ብለህ ማውራት አንድ እንኳን ማስረጃ የለህም። ሶ አሁን እኔ ካንተ ጋር ልጨቃጨቅ አይደለም የምታውቀው ወይ አንተ ለማስረዳት አውቆ የተኛ ሰው ቢቀሰቅሱት አይነሳም። እኔ አልፈርድባችሁም። እኔ በነገራችሁ ላይ አሁን ላይ ይሄ የምትሉ ነገር የሆነ በቃ የሆነ እንዲህ ብዬ ላስረዳችሁ የንብ ጩኸት ነው የሆናችሁብኝ። ፍሬ ያለው ነገር ማታረጉም። ከዚህ በኋላ ግን እያንዳንዱ ፍሬ ያለነት ነው ከህይወታቸው አትውጣና ፍሬነቱን አሳይሃለሁ። በህይወትህ ስመጣ የሆነ ነገር ፊል ሲያረግብህ ያኔ ትረዳለህ። ኦኬ እያስፈራራሽ ነው። ልፍራሽ እኔ አንቺን በክብር ጠይቄያለሁ። አንቺን ልፍራሽ በክብር ጠይቄያለሁ። ምን ልታደርጊኝ እኔን? እስኪ የምታደርጊው ነገር ንገሪኝ። እናያለን። እኔን ልትጎጂኝ ሁኔታው ሲፈጠር በዛ ሁኔታው ስንሆን እናያለን። ከዚህ በኋላ ለሰከንድ ከዚህ በኋላ ግን ብታቆም ይሻልሃል። አይንሽን ለማወጣልሽ ከዛሬ በኋላ ብትነኪኝ ጥሩ አይደለም። አይንሽን እንደዚህ ጥሩ አይደለም። ይሄ ትንሹ ቅጣቴ ነው። ይሄ ትንሹ በድጋሚ ከህይወታችን እጅሽ ከነካኝ ግን ከዚህ በኋላ አይንሽን ነው ማጠፋልሽ። በጣም የታገስኩት እናት ክብር ናት። መንካት ስለማልፈልግ ብቻ ነው። በዚህ ልክ ግን አንተ ምን ብትተማመን ነው በጣም ብዙ እያላከኝ ከኔ ጋር የምታጨቃጭቃቸው? እውነቱ ከኔ ለማራቅ የምትታገልበት ምክንያት ምንድን ነው? ምንም እኮ የሚፈጥረው እኔ አሁን ድካም እንጂ ምንም የምትፈጥሩት ነገር እኮ የለም። እሺ ልጁን መልኩ ትቀይሩታላችሁ፣ አባትነቱ ትቀይሩታላችሁ። ኧረ በእናታችሁ የሚያስጠላ ነገር ለዩ። ዲዩን ደስ ብሎኝ ነበር ይሄ የመጣሁት። እንዴት አባቷ የምታስጠላ ልጅ ነው ይላከልኝ። እመኑኝ ልኳን አስገባታለሁ። እሺ በዚህ ባህሪዋ ደግሞ ከኔ ጋር ለሰከንድም ቆይ ማረጋትን ያውቃሉ።